ይሄ የምታዩት ጸበል ከታምራቱ ስንነሳ በዚህ ጸበል የ7 ዓመት ዕውር ለመጀመሪያ ጊዜ አብርቷል። ከዚያ በመቀጠል ካንሰር፣ ከስጋ ደዌ፣ ከተለያዩ አስፈሪ ከሆኑ በሽታዎች የሚያድን ጸበል ነው። ጋራ የማይከልለው ባህር የማይወስነው ጎባጣ የሚያቀነው አይነ ስውር የሚያበራውን በረከት አግኝተናልና ሁላችሁም የዚህ በረከት ተካፋይ እንድትሆኑልን ሞላ ጥሪያችንን እናስተላልፋለን። ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ። እንግዲህ ሚዲያችን እንደሚታወቀው እየፈረሱ እየተረሱ የወደቁ ቤተክርስቲያናትን በየክፍለ ሀገራቱ እየዞረ ፀሐይ ብርዱ ጋራ ሸንተረረው አሸቅበት ቁልቁለቱ ሳይበግረው እየሰራ እያነጸ እየገነባ ስራ እያስጀመረ የሚገኝ ሚዲያ መሆኑ ሁላችንም የምናውቀው ነው። ዛሬ እንግዲህ ከመዲናችን አዲስ አበባ ተነስተን ከ300 ኪሎ ሜትር በላይ ተጉዘን በአማራ ክልል በሰሜን ሸዋ ዞን በአንኳበር ወረዳ ቁማሽ ሀገር ቅዱስ እግዚአብሔር ቤተክርስቲያን ውስጥ ነው የምንገኘው። በዚህ ቤተክርስቲያን ውስጥ እንግዲህ የተገኘበት ምክንያት እንደምታውቁት ቤተክርስቲያኑ ያለ እንግዲህ አፋፍ ላይ ስለሆነ ለመናድም ትንሽ ነው የቀረው። በዛ ላይ ቤተክርስቲያኑ ደግሞ በምስጥ በብል ተበልቷልና እስኪ ያለውን ነገር ወደ ውስጥ ገብተን አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በቅዱስ ልዑል እግዚአብሔር ስም እንጠይቃችኋለን። ተከተሉኝ። ወቤት ባረከ ምንየነ ሃሌ ያሰሪሩቱ በላይዴነ ሰራለን ሰንበተ ለረፍተ ዚአነ ሰላም ለላም ሰላም ወወልድ ወመንፈስ ቅዱስ ወፍቅራ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ወትረ ይርሐቅ እምኔሁ ኩልክሙ እስከ ለዓለም እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ሂዳን ዘነግ መስዋዕት ዘነግሮም ጊዜነ ለሐዋርያት ንጹሐን ሳሉ ምረቱ ያሉ ምስለ ሀገሪትነ ኢትዮጵያ ወምስለ ብፁዓን ርዕሳነ ሊቃነ ጳጳሳት አባ ማትያስ ወአባ ቀሌምንጦስ ወምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም ቅዱስ
ቅዱስ ኃያል ቅዱስ ዳም ቅዱስ ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ይመውት ዘተጠምቀ በዮርዳኖስ ተሰቅለ ዲበ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ይመውት ዘተንሥአ እሙታን አመሳልስት አርገ ሰማያት ወነበረ በየማነ ዳግም በስብሐት ይኰንነ ሕያዋን ሙታነ ተሳሃለነ እግዚኦ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ቅዱስ ስሉስ እግዚአብሔር ወተሳለን ስብሐት ከእግዚኦ ለገባሬ ኩሉ ለገባሬ ኩሉ ሰናይ ላሌነ እግዚአብሔር መሐሪያው ለከእግዚኦ ለገባሬ ኩሉ ለዘይተ አስተይ አምላክ ተፈፍ ነፍስን ወስፋተ ዘነግም ለከእግዚኦ ለጠወ ኩሉ አያ ብዙ ሐሳል አምላክ ሳራሪ ያለ ነፍስ የባከ ለዘም ቅድመ ዓለም ተወልደ ማብቃል ዘባቲቱ ወቅዱሳኒው ሩፍ ኪያ ከዘስ የባም ስባታት ወያርም መስራዩ ተለይቃለና ኪያ ከዘተ ገብረ በእድ ፈጣሪ ዋዚ ታስተሪ ንጹህ ወቅዱስ ዘራዊ ዘነገረነ ጠበበ ዋ ተቅድሳት ከብርሃነ ለነ ዘይጠፋ ሰፎ ከነ ስብዓተ ወቆቴ ተንፊን ወቅዱሳተ ንጹሃን ለነ ለሊያካ ገብቶስ ኪያ ከዩ የዲስ የቡ ኪያ ከዲስ የቡ ወዝሞና ትውልድ ዘይሃልቅ ለዓለመ ጸጋ ዘእግዚአብሔር ይሃሉ ስለ ኩልክሙ ንሰብሖ ለአምላክነ አጽንኦ ልና ልብክሙ እግዚአብሔር አብ ሀቤ ብርሃን ዘለኩሉ ኃይል ወለኩሉ ነፍስ አዋጽ ኢየሱስ ለማታቢ ነሰልስ ለከዘንተ ቅዱስ ሰባት ዘዋው ከነዚያ ጋር ደስ እግዚኦ እግዚኦ አምላከነ መንግስት ወሩግ አሜን ጸጋሁ ለእግዚአብሔር ያሉ አብኩትዎ
አምላክነ ለከዘም ልብነ ወዳሴን ሲልስ እግዚኦ አዋጼንም ሰሱታን መንፈሰ መንዶ ባይታ የተከፈው ለለ ሰደድ ወረዳ ያወለለ ተሰመት የተመደው መደል ለሮሃን ዘ ኤልዮት የቀለገው ሃን አርካኝ ነው ተናግለ ጻድቃን ነው ለበዘይ ሰማይ ለወለት ከዳኒ ወባላይ ለጓለማውታ ዘይሁ መራ ርቷል ቤተክርስቲያን ዘክራራት ይብራፈ ስብሐት ሃይማኖት ጉባኤ መንፈሳት ተሰጋ ዋይለ ከንዘን ወደሰና አልፍ ዘሩፍ አልባቢና አሰማስ አምሳለ መንግስት ከወጡ መንቲያ ከወንዶ ቅሮልክ ዚነ ኢየሱስ ዘወቱ ለከ ስብሐት ወእሂዝ ለዓለመ አቤቱ ጌታ ሆይ በኪዳነ ቃል በሕገ ወንጌል በሎላ አካል በማይሻረው ቃል በማይታበለው ቃል ምሕረትና ይቅርታ ቸርነት አንድነት ሰላም ለሀገራችን ለኢትዮጵያ አድልልን። በሰላም እንዳሳደረ በሰላም ያስረፍደን። አቤቱ ጌታ ሆይ ይህን ሕንጻ ቤተ ክርስቲያን እንዳስጀምር ፍጻሜውን አሳምርልን። አቡነ ዘበሰማያት ጣፋነ ጆቶ ወንደር ነው ወራና ሁሉ ብዙ ያገዲ ወንደር ተዋት ለዓለም ሰላም አጥቶ ይመላክ ወንደር ማርያም ሰላም ለኪን እንደበረና ገሪን ገብስ ጋር ኪን መግዚያ ተዋት ሰላም ለኪን ወርታ ዲዋን ሰው ፍቅር ቢተወስይ ፍጹም ተዘጋጀ እግዚአብሔር ቢክሳለ ዘላው ሁሉ ኢየሱስ ክርስቶስ ከመ እስራኤልን አጣው ኢና ይፍታው እስራኤል ሂድግ ወያንጽያ ሰሰግዚ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሰራይ ኃጢአት ወደምሳሲ አበሳነ ዘውሃቦሙ ስልጣን ለሐዋርያት ወደምንጹ በዛ ይመረ መንፈስ ቅዱስ ከማሁ ይተለከሙ ኃጢአተኩም እስከ ጊዜ አበው የካህናት ወአይሁዳ ቆናት አግብርተ እግዚአብሔር አመት እግዚአብሔር ሁሉ ሕፃናት ለዛለፈ ስሬቶ በዘይ መዘግበት በበሰመከሙ ኩን ፍትዋን ወንጽዋነ ማጥያት ረሴነ ይሬሲከሙ ከመን ኩንላነ ንግሥተ ሰማያት ዚኦ ማረነ ክርስቶስ ለዛለፈ ስሬቶ በዘይ መዘግበት በእንተ ማርያም ማረነ ክርስቶስ እንተ ማርያም ማረነ ቶ ካፌ ንስሐ ባህሌው በገቢር በነቢብ ስናውቅ በደፈር ሳናውቅ ከሳሳትን እስከዚህ ዕለትና ሰዓት ድረስ ሰራነው ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሜ ቀሲስ ዮሐንስ ግዛው እባላለሁ። በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ የቁማሽ ሀገር ቅዱስ እግዚአብሔር አብ ቤተ ክርስቲያን አስተዳዳሪና መሪጌታ ነኝ። እንግዲህ የቁማሽ ሀገር ቅዱስ እግዚአብሔር አብ ቤተ ክርስቲያን ሙሉ ታሪክ ይህ ቤተ ክርስቲያን ከመመስረቱ አስቀድሞ ብዙ ረጅም ሰዓት እዚህ አካባቢ ያለ ምእመናን ረጅም ሰዓት ሄዶ የክርስትና ሃይማኖት አገልግሎት የሚያገኝበት አካባቢ ነው። ነገር ግን ይህን አካባቢ ማህበረሰቡ በ1985 ዓመተ ምህረት ከ30 ያልበለጠ ምእመናን ተሰባስበው ውይይት አድርገው ረጅም ቦታ ሄደው አይጋጥ የሚባል ረጅም ዳገት ወጥተው ከዞማ አቡነ ተክለ ሃይማኖት አገልግሎት ነበረ ምእመናኑ የሚያገኘው። ነገር ግን 30 ማህበረሰብ ተሰባስቦ ውይይት አድርገው ፈቃድ በመጠየቅ በብፁዕ ወቅዱስ አቡነ ኤፍሬም ሊቀ ጵጵስና ተፈቅዶላቸው ያን ረጅም መንገድ በመቀነስ እዚህ ያለንበት ቦታ ላይ ሊተከል ችሏል። ከዚያም በኋላ በ1988 ዓመተ ምህረት ህዳር 13 ቀን እዚህ ቦታ ላይ የቅዱስ እግዚአብሔር አብ ታቦተ ሕጉ በምእመናኑ ታፍሮና ተከብሮ እዚህ ቦታ ላይ ገብቷል ማለት ነው። ከዚያ በመቀጠል እዚህ ቦታ ላይ ሲገባ ያለው ምእመናን ቀደም ብዬ እንደገለጽኩት 30 ምእመን ነበርና የሳር ጎጆ በመስራት በዛች በሳር ጎጆ ውስጥ ለ15 ዓመት ያክል አገልግሎት ሲሰጥ ማህበረሰቡም ሲገለገል ቆይቷል። ከ15 ዓመት በኋላ ማህበረሰቡ ያችን የሳር ጎጆ ለመቀየር በራሱ በመፍገምገምና ራሱ በመታገል አንዳንድ ቅጠል ቆርቆሮ በመግዛት ከውጭ በግንብ በጭቃ የተገነባ ከግቢ ደግሞ በእንጨት ተደርጎ 150 ቅጠል ቆርቆሮ ተሰርቶ አሁን እስካለንበት ጊዜ 2017 ዓመተ ምህረት ድረስ ቆይቷል ማለት ነው። ከዚያ በኋላ እንግዲህ ያንን ህብረተሰቡ በጉልበቱ ታግሎ የሰራውን ቤተ ክርስቲያን ምስጥ በመብላት ከዚያ አስቀዳሹ ላይ ነዋይ ቅዱሳቱ ላይ ጭምር ምስጡ እየበላብን አስቀዳሹ ላይ የምስጡ አፈር እየረገፈ በታቦተ ሕጉ ላይም ከባድ ተጽዕኖ ሲደረግ ይህን ቤተ ክርስቲያን ለመስራት ግድ ሆኖብናል። ከዚያ በመቀጠል ማህበረሰባችን በጉልበቱ 2017 ዓመተ ምህረት ግንቦት 18 ቀን ጀምረን ለ6 ወር ያህል ይህንን የምታዩትን ጋራና ተራራ የነበረ ካቡን ክበው ሜዳውን
ቆፍረው ደልድለው እዚህ አሁን የምንገኝበት ጊዜ ላይ ደርሰናል። ነገር ግን በጉልበት ብቻ መስራት በቂ ስላልሆነ አሁን ያለን ማህበረሰብ ቅድም መግቢያ ላይ እንደተናገርኩት የ2 ሰዓት ተኩል መንገድ ሄዶ ቤተክርስቲያን የሚያገኝ ማህበረሰብ እዚህ ቦታ ላይ ደግሞ ቤተክርስቲያን ሲኖር ያለው ቤተክርስቲያን አሁን እንደምታዩት ምንም የሌለና በትንሽዬ መቃኞ ውስጥ ታቦተ ሕጉ እየኖረ ያለበት ሁኔታ ይስተዋላል። ስለዚህ አሁን ይህ ህብረተሰብ በጉልበት ብዙውን አስተዋጽኦ ቢያደርግም ቢወጣም ቢወርድም የወገን እርዳታ አስፈላጊ ሆኖ ተገኝቷል። ስለዚህ ለዚህ ማህበረሰብ ለዚህ ህብረተሰብ ለኦርቶዶክስ ተዋሕዶ ሃይማኖት ሲባል ፈርሳ ወይም ጠፍታ መቅራት ስለሌለባት ምእመናኑ የወገን እርዳታ መጠየቅ ግድ ሆኖበታል። ስለዚህ መላው የኢትዮጵያ ህዝብና መላው የኦርቶዶክስ ሃይማኖት ተከታይ ድርጅቶች የድርጅት አካላት የሆናችሁ ሁላ በዚህ የምታዩት ተራራ ኦርቶዶክስ ሃይማኖት እንዳትጠፋ ማህበረሰቡ እርዳታ ስለሚያስፈልገው ማንም ምእመናን የበኩሉን አስተዋጽኦ እንዲያደርግልን ጥሪያችንን እናስተላልፋለን። እንደሚታወቀው በዚህ ቦታ ላይ የመንገድ የትራንስፖርት ልማት የለም፣ ውሃ የለም፣ መብራት የለም። ይህንን ሁሉ ተገንዝቦ የኦርቶዶክስ ሃይማኖት ተከታይ የሆነ ምእመናን ህፃናትም፣ እናቶችም፣ አባቶችም፣ ወንድሞችም ሁላችሁም በኃያሉ በፈጣሪያችን በገናናው በቅዱስ እግዚአብሔር አብ ስም እናሳስባችኋለን። ስለዚህ ማቴሪያል የምናጓጉዘው የ2 ሰዓት ተኩል መንገድ ያክል ሄደን ነው። የመንገድ ልማት የለንም፣ የውሃ ልማት የለንም፣ የመብራት ልማት የለንም። ነገር ግን ማህበረሰቡ አሁን የሚያስፈልገው የቤተ ክርስቲያን ተጀምሮ እንዳይቀር ኦርቶዶክስ ሃይማኖት ተከታይ የሆናችሁ ሁሉ በውጭ ሀገርም በውስጥ ሀገርም ያላችሁ በአካባቢም ያላችሁ ሁላችሁም የወገን እርዳታ ያስፈልገናልና በቅዱስ እግዚአብሔር አብ ስም እንጠይቃለን፣ ጥሪያችንን እናስተላልፋለን። ከስር ባለው አካውንት በንግድ ባንክም በአባይ ባንክም ታስገቡልን ዘንድ የያቅማችሁን ታግዙን ዘንድ በቅዱስ እግዚአብሔር አብ ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው እንግዲህ ስሜ ቀሲስ አየለ ይርጋ የቁማሽ ሀገር ቅዱስ እግዚአብሔር አብ ዋና ጸሐፊና እንዲሁም አገልጋይ በመሆን እዚህ ቦታ ላይ ለ15 እና ከዚያ በላይ አገልግሎት በመስጠት ላይ ይገኛለሁ። ይህን አገልግሎት ስንሰጥ ቀደም ያለው ቤተክርስቲያን በላያችን ላይ ያው ምስጥ በልቶት በምስጥ ተበላሽቶ ጊዜያዊ መቃኞ ቦታ ላይ እዚህ እንደምታዩት ይህ ስፍራ ጊዜያዊ ቢሆንም ለአስቸጋሪ ቦታ ላይ ስላለ ይህን ቤተክርስቲያን እንግዲህ የምትመለከቱ ሁላ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ህዝባችን በጉልበት ቢረዳንም እኛ አቅማችን ትንሽ የቀድሞን ቤተክርስቲያን ለመስራት ገንዘብም ስለሚያስቸግረን ስለሚያንሰን ከዚህ አስቸጋሪ እንደምታዩት አስቸጋሪ ቦታ በክረምት በሆነ ሰዓት ጎርፍ ከዚህ ከላይ እየወረደ የሴትና የወንድ እንኳን ማስቀደሻ መስፈርቱን ያላሟላ ቤተክርስቲያን እንደምታዩት አስቸጋሪ ስለሆነ ከዚህ አንጻር እኛን ሃይማኖት ተከታዮች የሆናችሁ ሁሉ በውጭም በውስጥም የምትገኙ ከዚህ ከአስቸጋሪ ቦታ ላይ ማለት አንድ ግለሰብ እንኳን በዚህ ሰዓት ያለበት አስቸጋሪ ነው። እኛ አሁን ከግለሰብ በታች ታቦተ ሕጉ እየኖረ እንዳለ ማሳሰቢያው ለእናንተ ልንሰጥ እንወዳለን። ስለዚህ ከዚህ ቦታ ላይ ፈጠን ብሎና በቅጽበት ወደ ቀድሞ ቤተክርስቲያን እንዲመለስልን የወገን ጥሪ እንፈልጋለንና ቤተክርስቲያን የምታሟላው ነገር እንግዲህ ብዙ ነው፣ መስፈርቷ ብዙ ነው። እኛ ግን በተለያዩ ለቅድስት ቤተክርስቲያን በማይገባ መልኩ አሁን ያው አቅማችን አናሳ ስለሆነ ታቅማችን በላይ ስለሆነ አቅሙን እናንተ እንድትኮኑልን ከህብረተሰባችን ጋራ ተባብረን ወደ ቅድስት ቤተክርስቲያናችን መስፈርቱን ባሟላ መልኩ ተመልሶ እንዲገባልን ጥሪያችንን እናስተላልፋለን እና በዚህ አጋጣሚ ማስተላለፍ የምፈልገው ከዚህ ከአስቸጋሪ ቦታ እጃችሁን ገንዘባችሁን ከኛ ጋር በማስተባበር ወደዚህ ወደ ጀመርነው ህንጻ ቤተክርስቲያን በፍጥነት እንዲገባልንና ቅድስት ቤተክርስቲያናችንን ሃይማኖታችንን እንድናጸና በቅዱስ እግዚአብሔር አብ ስም በስር በነበረው አካውንት በአባይና በንግድ ባንክ በኩል እጃችሁን ዘርግታችሁልን በጋራ ቅድስት ቤተክርስቲያናችንን እንሰራ ስንል ጥሪያችንን እናስተላልፋለን።
እሺ እኔ እንግዳ እሸት አየለ እባላለሁ። በዚሁ ደብር የምክትል አስተዳደር ነኝ። ከዚህ በመቀጠል ይህንን በራእይና በበረከት ያገኘነውን ጽላት ተቦታ ቦታ በማዘዋወር በማንከራተት አሁን ወደ 3ኛ ቦታ ላይ አድርሰነዋል። የምስጥ ውርዶ ሰጥቶብን ወይ እሱ ፍቃዱ ሳይሆን ቀርቶም እንደሆነ ይህ ቦታ ላይ ያለበት ቦታ ይኸው ይባል የማይባልበት ቦታ ህጉን ያልጠበቀ ቦታ ስለሆነብን በጣም ጸጸት ስለሆነብን እንግዲህ የኢትዮጵያ ሞላው የኢትዮጵያ ህዝብ ባህር የማይከልለው ጋራ የማይከልለው ባህር የማይወስነው ጎባጣ የሚያቀነው አይነ ስውር የሚያበራውን በረከት አግኝተናልና ሁላችሁም የዚህ በረከት ተካፋይ እንድትሆኑልን ሞላ ጥሪያችንን እናስተላልፋለን። እኛ ባለ አማችን ታግለን እዚህ አድርሰን እጃችን አጥሮብን አሁን የኢኮኖሚ እጥረት ስላጋጠመን ማንኛውም የሚመለከተው እርዳታ እንዲያደርጉልን ጥሪያችንን እናስተላልፋለን። ወገን ለወገን ደራሽ ነውና ይህ ጽላት በተጠራበት ደራሽ ነው። የሁላችሁም የበረከት ተካፋይ እንድትሆኑ ተጎናችንና ተሱም በረከት እንዲደርሳችሁ ጥሪያችንን እናስተላልፋለን። ለዚህ የበቃንበት ምክንያት የቅንጦትና የምቾት አይደለም። ወላዶች ወልደው በ40 ቀናቸው ታዝለው ነበር ይህን ተራራ ወጥተው ሜሮ የሚያስነኩት። ለዛውም የታከቱት ደግሞ እንደገና ወንድ ልጅ በ80 ቀኑ እንደገና ሌላ ልጅ ክርስትና አለ ተብሎ በዛን ቀን ነበር የሚነሳው። ያን ሁሉ ወቅት ያን ያህል ሲሆን ህዝባችን ወደ ኋላው ተታይ ደግሞ ትንሽ የማይመች ስለሆነ ተራራና ጎድጓዳ ስለሆነ አባቶቻችን ይሄ ነገርማ ሃይማኖታችን እየሳሳ ሊሄድ ነው ምን ይሻል ተብሎ ተመክሮ ተዘክሮበት ወደዚህ ሲባል ወደዛውኑ ጽላቱ ደግሞ ራእይ አሳይቶ እዛ አገኛለሁ ቅዱስ እግዚአብሔር በዝናንተ ሀገር ሊገባ ነው ተብሎ ተጎላ ተውቢት ጎላ ራእይ ያየሰው መጥቶ ነግሮን ይሄ ጽላት ተፈልጎ አባቶቻችን ይህንን በረከት አምጥተው እየተገለገልንበት ነበር። አሁን ደግሞ እዚህ ላይ እንዲህ አለ ስለሆነብን እባካችሁ ጥሪያችንን እናስተላልፋለንና የዚህ ጽላት ወዳጅ ሆናችሁ የሃይማኖት ተገዢ የሆናችሁ በያላችሁበት ጥሪው ይድረሳችሁ። ፈጥናችሁ ድረሱልን። አጉል ቦታ ነው ያለው የማይመች ቦታ ማስቀደሻ ማሰለሻ የማይመች ዲብ ሰርስረን ታንድ ፊት ግድግዳው ዲብ ላይ ነው ተደግፎ የተቀመጠው እንደምታዩት ታንድ ፊት ብቻ ነው ግድግዳ ያለው እና ይህንን እንደው ፈጥኖ ለማውጣት ህብረተሰቡ በጣም ጭንቅ ላይ ስለሆነ የባሰ ደግሞ በረከታችንን እናጣለን በማለት በመላቀስና በብዙ ትካዜ ላይ ይገኛል ህዝባችን። ለዚህ ድረሱልን ነው። ተባህር ማዶም ያላችሁ በአገር ውስጥም ያላችሁ የሀገር ተወላጆች የሞላ ኢትዮጵያ ህዝብ ተጎናችን አይለየንም፣ ይህን በረከትም ይሳተፍልናል ብለን አምነንባችኋልና እናንተም እንዳመናችሁ ፈጥኖ ድረሱልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ቀሲስ መኮንን ኃይለ መድህን እባላለሁ። የቅዱስ እግዚአብሔር አብ ቄሰ ገበዝ እንደመሆኔ መጠን አስተዋውቃለሁ። ስለዚህ ከዚህ በመቀጠል ይሄ ቅድስት ቤተክርስቲያናችን በምስጥ የተበላ እንደመሆኑ መጠን ያው ይታወቃል፣ ህዝቡም ስለሚያውቀው። ስለዚህ አሁን ይሄ ህንጻ ቤተክርስቲያናችን ህዝቡም ወጣ ገባውን ስርዓቱን ያልጠበቀ ቅድስት ቤተክርስቲያን ስለሆነ አሁን በመቀጠል ወደ ጀመርነው ህንጻ ለመሄድ እናንተን በዚህ ቦታ ላይ የተገኛችሁ ሁሉ ይህንን ችግር አይታችሁ ተደርታችሁ እኛም እናንተን በተስፋ በመጠበቅ ይህንን ህንጻ ቤተክርስቲያናችን እንድንጨርስ በጥብቅ እናሳስባለን። ስለዚህ ወጣ ገባውን የሴቶች የወንዶች በር ማስቀደሻው መለያ ነገር ስለሌለው ቅድስት ቤተክርስቲያኑ ደረጃውን ያልያዘ ስለሆነ እናንተን በዚህ በተቀደሰ ቦታ ላይና በተቸገረ ህዝበ ክርስቲያን መገኘታችሁ ችግሩን አይታችሁ ተደርታችሁ በሚቀጥለው ጊዜ ይህን ህንጻ ቤተክርስቲያናችን እንዲሰራና እንዲፈጸም የሚል ማሳሰቢያ ለመስጠት ፈልጌ ነው። ከዚህ በመቀጠል ይህ ህንጻ ቤተክርስቲያናችን ህዝቡም በጉልበቱ በሀብቱም እንዲቀጥልበት ወገን በመድረሱ ያችን ድጋፍ እንድታደርጉልን በጥብቅ እናሳስባለን የሚል ነው። ቤተክርስቲያኑም እንደምታዩት ይኸው አሁን የቆምንበት እንዲህ ያለ ነው። ስለዚህ አሁን በመቀጠል ከዚህ ለህዝበ ክርስቲያኑም ሆነ ስራ በመስራት በመውጣት በመውረድ የመሰላቸት ወይንም ደከመኝ ታከተኝ የሚል ነገር ትንሽ ሀሳብ እያቀረበ ስለሆነ አሁን ግን እናንተ ስለደረሳችሁልን እናንተንም ቅድስት ቤተክርስቲያኑም እናንተም ህዝቡም ተስፋ እያገኘ ስለሆነ አሁን ወደሚቀጥለው ህንጻ ቤተክርስቲያን እንዲፈጸምልና እንድንጨርስ የሚል ማሳሰቢያ ስላለኝ ነው። አመሰግናለሁ።
ስሜ ዳኛው ግዛው እባላለሁኝ። የዚህ ደብር ወይም ደግሞ የዚህ አጥቢያ ቤተክርስቲያን የህንጻ ኮሚቴ ገንዘብ ያዥ ነኝ። ይህ ሲሆን ያው ያለንበትን ቤተክርስቲያን ወይም ደግሞ ይህ ታቦት የተቀመጠበት አካባቢውን እንደምታዩት ከአንድ ግለሰብ ወይም ደግሞ ከተሻለ ባለሀብት በታች ቦታ ላይ በመሆኑ ያለው የኢትዮጵያ ህዝብ ወይም ደግሞ የኦርቶዶክስ እምነት ተከታይ ሁሉ እንዲረዳን ዘንድ ብቻ ሐሳብ ልናቀርብ ወይም ደግሞ ልንገደድ ችለናል። ይህ ሲሆን እንደሚታወቀው ህብረተሰቡ 2017 ግንቦት 18 ቀን ስራ በመጀመር ወደ ተራራው ወይም ገደሉንም ቢንድ ከእጅ ወዳፍ ስለሆነ የገንዘብ ክፍያው አካባቢ ላይ በጣም ያጣና አናሳ ምርታማ ስለሆነ ቤተክርስቲያኑ ምንም ገቢም ስለሌለው ስራውን ማሳለጥ ስላልቻለን ለዚህ ወገን ለወገን ደራሽ በሚለው ይህን ቤተክርስቲያን የእግዚአብሔርን ቤት የሚያንጽልንና የሚረዳን ህዝብ ስለምንፈልግ በክርስቶስ ስም እናሳስባለን። እንደምታዩት ያው ቤተክርስቲያኑ እዚህ ታቦተ ህጉ እዚህ ውስጥ ነው ያለው። ይሄ መቀመጥ በሌለበት ወይም ደግሞ ይህ ሊሆን የቻለበት ቀድሞ የተሰሩ የነበሩትን ቤተክርስቲያኖች ውስጣዊ ምስጥ ለሰው ባይን የማይታይ ስለበላውና ስላፈረሰው ለዚህ ነው እዚህ ውስጥ የተደረገው። አሁን ግን ሁሉም የክርስትና እምነት ተከታይ የሆነ ሁሉ በተቻለው ልክ በአባይም ባንክ ወይም በኢትዮጵያ ንግድ ባንክ የተቻለውን በማስገባት ይረዳን ዘንድ እንለምናለን። ጨርሻለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሜ ቀሲስ ዮሐንስ ግዛው ይባላል። የምኖረው በዚሁ በአንኮበር ወረዳ በቁማሽ ሀገር ቅዱስ እግዚአብሔር አብ አካባቢ ሲሆን በቤተ ክርስቲያን ውስጥ የማሰራው የስራ አገልግሎት የመርጌትነት ስራ እሰራለሁ። እንግዲህ ይሄ የምታዩት ጸበል በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ በቁማሽ ሀገር ቅዱስ እግዚአብሔር አብ ጸበል ነው። ይሄ የምታዩት ለምለም ሸምበቆ በዚህ በቦታ ላይ በሰዓቱ ደረቅ ነበረ። በተአምራቱ ዓለም ልሞታል። ከተአምራቱ ስንነሳ በዚህ ጸበል የ7 ዓመት ዕውር ለመጀመሪያ ጊዜ አብርቷል። አሁንም እስከ አለበት ሰዓት ድረስ የአይን ህሙማንን ይፈውሳል። የአስፈሪ የውሻ በሽታ በሀገራችን ተከስቶ በዚህ ጸበል ተፈውሰዋል ብዙዎች። ካንሰር፣ ከስጋ ደዌ ብዙ ከተለያዩ አስፈሪ ከሆኑ በሽታዎች የሚያድን ጸበል ነው። ይህንን ደግሞ በቦታው ላይ ማንም ሰው ከአሁን በፊት እንዳልኩት በነፃነት ተገኝቶ መጠቀም ይቻላል፣ መውሰድ ይቻላል። ከቦታችሁም በቤታችሁ ውስጥም ብትረጩት ብዙ የተለያዩ ሟርት ካለባችሁ በዚህ ጸበል መፈወስ ትችላላችሁ ማለት ነው። ይህ ጸበል የፈጣሪያችን የአምላካችን የቅዱስ እግዚአብሔር አብ ጸበል ነው። ቦታው የት ነው? አካባቢው የት ነው ለምትሉ በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ ቤተ ክህነት ስር የሚገኘው የቁማሽ ሀገር ቅዱስ እግዚአብሔር አብ ቤተክርስቲያን ጸበል ነው ማለት ነው። ስለዚህ ይህ ጸበል ብዙ ህሙማንን ይፈውሳል። በወሩ በ13 ከዚያም በፈለጋችሁ ሰዓት እዚህ ቦታ ላይ መጥታችሁ ማንም ኦርቶዶክስ ሃይማኖት ተከታይ የሆነ በዚህ ቦታ ላይ መጥቶ እንዲፈወስ ጥሪያችንን እናስተላልፋለን ማለት ነው። ይህ ጸበል ብዙዎችን ቢያድንም ብዙዎችን ቢፈውስም ከቦታው አቀማመጥ ካለበት ነባራዊ ሁኔታ ይሄ ጸበል ብዙዎች ሰዎች ማግኘት የማይችሉበት ሁኔታ አለ። ያም የሆነበት መንገድ የለንም። ብዙ መሰረተ ልማት ጉድለት ስላለብን ይህንን ጸበል ለማሰራት ይህንን ጸበል አሰርተን ብዙ ሰው እንዲጠቀምበት ለማድረግ በአካባቢው ላይ አዳራሽ ሰርተን ምእመናን ተሰብስበው እንዲገለገሉበት ለማድረግ የእናንተ የኦርቶዶክስ ሃይማኖት ተከታዮች እርዳታችሁ ስለሚያስፈልገን በውጭ ሀገርም በውስጥ ሀገርም ያላችሁ እባካችሁ ከስር ባለው አካውንት የምትችሉትን ያህል
አነሰ በዛ አንልም። ጸበሉን ለማሰራት እያሰብን ስለሆነ ባካችሁ በኃያሉ በቅዱስ እግዚአብሔር አምስብ እንጠይቃችኋለን ማለት ነው። የተከበራችሁ ቤተሰቦቻችን ከአባቶች ጋር የነበረን ቆይታ ይህንን ይመስል ነበር። የሚያልቀውን ስጡን አግዙን፣ የማያልቀውን የእግዚአብሔርን ቤት እንስራ እያሉ የቁማሽ ሀገር ምእመናን እየጠየቁ እየለመኑ ይገኛሉ። እናንተ ቤተሰቦቻችን ሳትሰለቹ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሰረተ ጊዜ ጀምሮ አስተዋሽ ያጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ።